ሰላም ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በሌሎች ጎረቤት ሀገሮቿ መካከል የሚፈጠሩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አበይት ጉዳዮች ላይ በትንታኔ ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። በዛሬው ቆይታችን ሶስት አበይት አጀንዳዎችን ይዤላችሁ ቀርቤያለሁ። የመጀመሪያው አጀንዳችን የሆነው አዲስ አበባ መቀመጫውን ያደረገው የኤርትራ ኤምባሲ ዋና ጉዳይ አስፈጻሚ የሆኑት የኤርትራው አቶ ቢንያም በርሄ በይፋዊ የኤክስ ገጻቸው ላይ በኢትዮጵያና በኤርትራ መካከል የተፈረመው የድንበር ኮሚሽኑ ያጸደቀው ሕግ የማይሻርና የማይላወጥ መሆኑን ተከትሎ ኢትዮጵያ ወደ ቀይ ባህር የምትገባበት ወይም ደግሞ አሰብ ወደብን በባለቤትነት የምታነሳበት ምንም አይነት ተቀባይ አማራጭ መንገድ እንደሌላት ግልጽ አድርገዋል። በኤክስ ገጻቸው ላይ ከለጠፉት ልጥፍ በተጨማሪ ደግሞ ሬድ ሲ ቤከን የተባለ በኤርትራ መንግስት የሚደገፍ ድረገጽ ባወጣው መረጃ ላይም በተመሳሳይ ኢትዮጵያ ወደ ቀይ ባህር የምትገባ በት ምንም አይነት ምርጫ እንደሌለ ጭምር የተለያዩ ጽሁፎችን በሰሞኑን እያስነበቡ ይገኛሉ። ታዲያ የኤርትራ መንግስት ባለስልጣናት አዲስ በጀመሩት እንቅስቃሴ ላይ መነሻ የሚያደርጉት የአልጀርሱ ስምምነትና በኢትዮጵያና በኤርትራ መካከል ያለውን የድንበር ኮሚሽን ውሳኔን ተከትሎ መሆኑን ተከትሎ የአልጀርስ ስምምነት ምንን ያካትታል? የድንበር ኮሚሽኑ ያሳለፈው ውሳኔስ ምንድነው? የማይሻር የማይለወጥ ተብሎ የተቀመጠው ሀሳብ የትኛው ነው የሚለውን በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ከዛው ከኢትዮጵያና ከኤርትራ ጉዳዮች ላይ ሳንወጣ በአፍሪካ ህብረት ስብሰባ ላይ አዲስ አበባ የመዘጋጀት ትርጉም የለውም በማለት የኤርትራ መንግስት ባለስልጣናትና የኤርትራ የሚዲያ ሰራዊቶች አዲስ ዘመቻን ጀምረዋል። የዘመቻቸው የአፍሪካ ህብረት መቀመጫውን አዲስ አበባ ስላደረገና አዲስ አበባ የተለያዩ መሰረተ ልማቶችን ስለምታሟላ ብቻ በአፍሪካ ህብረት መወያያ ወይም ደግሞ መድረኩን ልትፈጠር እንደማይገባ ገልጸዋል። ከዚህ ጋር አያይዘው የሚያነሱት ኢትዮጵያ የአፍሪካ ህብረት ቻርተርን በመጣስ ጭምር በኤርትራ ላይ እያደረገች ያለችውን እንቅስቃሴ ተከትሎ የአፍሪካ ህብረት መድረክ እዛ እንዳይካሄድ የተለያዩ ሀሳቦችን እያስቀመጡ ይገኛሉ። ከዚህ በፊትም የአፍሪካ ህብረት መቀመጫው ከአዲስ አበባ ተነስቶ በሌሎች የአፍሪካ ሀገራት ላይ እንዲሆን ጭምር ጥያቄ ማቅረባቸው የማይረሳ ነው። በዚህ ጉዳይ ላይም ጥልቅ ትንተና ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የግብጽ መንግስት በይፋ ከኢትዮጵያ ጋር ከ13 ዓመቱ የህዳሴ ግድብና የአባይ ውሃ ጋር ሲደረግ ከነበረው ድርድር በኋላ ዳግም ድርድር ሊደረግ እንደማይችልና ግብጽ ድርድር ማድረግ ፍላጎት እንደሌላ በመግለጽ ጭምር በህዳሴ ግድብ ላይ ያላቸውን አቋም በውጭ ጉዳይ ሚኒስትሩ ባድር አብደላቲ በኩል አስተላልፈዋል። ይህንንም በተመለከተ ዝርዝር ዘገባ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚ አጀንዳችን ተሻገር። የኢትዮጵያን የቀይ ባህር ጥያቄ ማንሳት ተከትሎ ኢትዮጵያ አሰብ ወደብ ላይ ይገባኛል ጥያቄ እያነሳች በመሆኗ ምክንያት የኤርትራ መንግስት ባለስልጣናት የቆዩ ሰነዶችን ጭምር እየገለጡ ይገኛሉ። ነገር ግን የሚገልጧቸው ሰነዶች ሁሉ ለኢትዮጵያ የሚያደሩ ሳይሆን የራሳቸውን ጥቅም ሊያስከብር የሚችልና አሰብ ወደብ ወደ ኢትዮጵያ እንዳይሄድ ሊያደርጉ የሚችሉ ሰነዶችን እያጋሩ ይገኛሉ። ምንም እንኳን የኤርትራ መንግስት ባለስልጣናት የተለያዩ ሰነዶችን እያወጡ ቢሆንም ሰነዶች ሁሉ ግን ኢትዮጵያ የቀይ ባህር አካል እንደነበረችና የአሰብ ወደብ የሚገባት መሆኗን የሚገልጹ መሆናቸውን ተከትሎ ለነሱ እንደሚመቻቸው ለፕሮፓጋንዳቸው የሚመች ሐሳብ አልሆነላቸውም። ታዲያ በኦፊሻል የኤክስ ገጻቸው ላይ በኢትዮጵያ የሚገኘው የኤርትራ ኤምባሲ ጉዳይ አስፈጻሚ ነው አቶ ቢንያም በርሄ ባጋሩት መልእክት ላይ በኢትዮጵያና በኤርትራ መካከል በድንበር ኮሚሽኑ አማካኝነት የተፈረመው የድንበር ስምምነትን መነሻ በማድረግ ኢትዮጵያ ዳግም ወደ ቀይ ባህር የመመለስ እድል ወይም ደግሞ አሰብ ወደብን በእጇ የማስገባት እድል እንደሌላት ጭምር ገልጸዋል። ይህንንም አቶ ቢንያም በርሄ ባስቀመጡት ጽሁፋቸው ላይ እንደገለጹት ከሆነ የማይለወጥ የማይቀየርና የማይሻር ስምምነት በማለት መፈረሙን ጭምር ነው የገለጹት። ከዚህ ጋር አያይዘው የሚያነሱት የአልጀርሱን ስምምነት ነው። የአልጀርስ ስምምነትና ኢትዮጵያ ምንና ምን ናቸው? ወይም ደግሞ ኢትዮጵያ ስለ አልጀርስ ስምምነት ምን ሀሳብ ታቀርባለች ከሚለው ጋር በተያያዙ የተለያዩ ሀሳቦች ይነሳሉ። የቅርብ ጊዜ ትውስታችን የሚሆነው 2018 ሰኔ 19 2018 ላይ በመቀሌ ከተማ በተለያዩ አካባቢዎች ላይ አልጀርሱን ስምምነት በተመለከተ በመቀሌ የሚገኙ ነዋሪዎች በይፋ ተቃውሟቸውን ማሰማታቸውን የቢቢሲ የዜና ገጽም ዘግቦት ነበረ። በመቀሌ ከተማ የተነሳው የተቃውሞ እንግዲህ የአልጀርስ ስምምነት የኢትዮጵያን ጥቅም አሳልፎ የሚሰጥ ኤርትራን ተጠቃሚ የሚያደርግና በወቅቱ ይህን ስምምነት የፈረመው አካል የቡድን ስብስብ ወይም ደግሞ የሆኑ ኃይሎች ስብስብ እንጂ የመላው ኢትዮጵያን የሚወክልና የኢትዮጵያን ጥቅም ያስከበረ እንዳልሆነ ጭምር በመግለጽ ነው ተቃውሟቸውን ሲያሰሙ የቆዩት ወይም ደግሞ ሲያሰሙ የተደመጡት። በተደጋጋሚ የተለያዩ የኢትዮጵያ ፖለቲከኞች፣ ምሁራን እንዲሁም ደግሞ የተለያዩ ግለሰቦች እንደሚገልጹት ከሆነ የአልጀርሱ ስምምነት ኢትዮጵያን ጎጂ
እያደረገና በወቅቱ የአልጀርሱ ስምምነት ሲፈረምም አገሪቱን ሲያስተዳደር የነበረው መንግስት ኢትዮጵያን ለመጉዳት ያለምና ኤርትራን ተጠቃሚ ለማድረግ ባደረገው ወይም ደግሞ በፈጠረው ሸፍጥ አማካኝነት የተፈረመ ስምምነት መሆኑን ገልጸው ኢትዮጵያ ከቀይ ባህር እንድትርቅ የአሰብ ወደብ ባለቤትነት ጥያቄዋ ማጣብቂኝ ውስጥ እንዲገባ ጭምር ያደረገ ስምምነት እንደሆነ በተደጋጋሚ ሲገለጽ ቆይቷል። ታዲያ ከአልጀርሱ ስምምነት ጋር ተይዞም የተለያዩ አስተያየቶች እየተሰጡ ባሉበት በዚህ ወቅት ላይ የኤርትራ እንግዲህ ባለስልጣናት አዲስ ሀሳብ ይዘው የመጡት በአልጀርሱ ስምምነት አማካኝነት በኢትዮጵያና በኤርትራ ተወካዮች የተቋቋመው የድንበር ኮሚሽን የወሰነው ውሳኔ ኢትዮጵያን ወደብ አልባ አድርጓት ከ1600 ኪሎ ሜትር በላይ የሚሆንን የድንበር አካባቢን ጨምሮ አሰብ ወደብን ጨምሮ ለኤርትራ መንግስት አሳልፎ ሰጥቷል። ያንን አጋጣሚ በመጠቀም የኤርትራ መንግስት ባለስልጣናት ኢትዮጵያ ከቀይ ባህር የራቀችው በዛ ስምምነት ነው፣ እዛ ስምምነት ላይ ደግሞ የማይሻር የማይለወጥ በሚል ደረጃ ተስማምተናል የሚል ሀሳባቸውን ያነሳሉ። ታዲያ አልጀርሱ ስምምነት የተፈረመው በምንድን ነው በማለት ስናወራ የአልጀርስ ስምምነትን ውሎቹ ምን ይነካካሉ ከማለታችን በፊት የአልጀርስ ስምምነትን ኢትዮጵያውያን እንዴት ያዩታል የሚለውን ሀሳብ ስናይ አብዛኛው የኢትዮጵያ ህዝብ ወይም ደግሞ ከኢትዮጵያ ጋር በመሆን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሉዓላዊነቷን ለማስጠበቅ የሚንቀሳቀሱ ፖለቲከኞችን ጨምሮ ሌሎች ጉዳይ ይመለከተናል የሚሉ አካላት የአልጀርሱን ስምምነት የፈረሰ ውል ስምምነት ወይም ደግሞ የፈረሰ ስምምነት በማለት ጭምር ሀሳባቸውን ያነሳሉ። 2018 ላይ በመቀለ ከተማ ከተነሳው የተቃውሞ ሰልፍ በተጨማሪ ደግሞ የተለያዩ ምሁራንም ጭምር በሚያገኟቸው ሚዲያዎች በተለያዩ ምክክሮች ላይ ጭምር የአልጀርስ ስምምነት የኢትዮጵያን ጥቅም ያጎደለና ኢትዮጵያን የሚጎዳ ስምምነት በመሆኑ የፈረሰ ስምምነት እንደሆነ ሲገልጹም እንግዲህ ይደመጣል። ታዲያ የአልጀርስ ስምምነት የሚያካትታቸው ምንን ያካትት ነበር ስንል የአልጀርስ ስምምነት እንግዲህ የፈረሰ ውል ከመሆኑ በተጨማሪ ኢትዮጵያ በታሪኳ ከደረሰችባቸው ስምምነቶች መካከል ከሁለተኛ ሀገር ጋር ስምምነት ፈጽማ ኪሳራ ያገኘችበት ወይም ደግሞ እሷን የሚጎዳ ስምምነት እንደሆነ ይገለጻል። በነገራችን ላይ የአልጀርሱን ስምምነት የፈረመው አካል ለኢትዮጵያ ጥቅም ከማሰብ ይልቅ ጊዜያዊ ጥቅማቸውን ራሳቸውን በስልጣን ላይ መቆየታቸውን ዓላማ አድርገው ያን ስምምነት መፈጸማቸውን ከሚያሳዩ መንገዶች ሀገር ለመምራት ሳይሆን ሀገር ለማፍረስ የቆረጠ ቡድን ስብስብ መሆኑን ተከትሎ የሚነሱ አስተያየቶች ናቸው። እነዚህ እንግዲህ የፈረሰ ውል ስምምነት ነው። ኢትዮጵያ በታሪኳ የፈረመችው ራሷን የሚጎዳ ስምምነት የአልጀርሱ ስምምነት እንደሆነ ጭምር ይገለጻል። የአልጀርሱ ስምምነት የተፈረመው እንግዲህ የቀድሞ የኢትዮጵያ መሪ የነበሩት የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኩል ነው ይህ ስምምነት የተፈረመው። ይህ ስምምነት ሲፈረም 6 አንቀጽና 4 መሰረታዊ ግቦች ነበሩት። 6 አንቀጾች ነበሩት፣ 4 መሰረታዊ ግቦች ነበሩት። ባይዜ ይህ 6 አንቀጽ የምንለው ነገር ከኤርትራ ጋር በተደጋጋሚ የሚያያዙ ነገሮች አሉ። ባለፈውም ኢትዮጵያ በሚስጥር ስቲል አሁን ድረስ የኢትዮጵያ መንግስት በሚስጥር የያዘው ነገር ግን ኤርትራ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስምምነት ደርሰውበታል ያለችው የ2018 የሁለቱ ሀገራት የመግባቢያ ስምምነት ባለ 6 ነጥብ እንደሆነ ነው እንግዲህ የኤርትራው የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል በይፋዊ ኤክስ ገጻቸው ላይ ያስቀመጡት። አሁን ደግሞ የአልጀርሱ ስምምነት 6 አንቀጽና 4 መሰረታዊ ግቦች እንደነበሩ ጭምር ይገለጻል። በዚህም የመጀመሪያው የሆነው በሁለቱ ሀገራት መካከል የነበረውን የጥላቻ መጋረጃ የሚቀድ በሁለቱ ሀገራት መካከል ከጥላቻና ለጦር ወይም ደግሞ ለጥቃት ከመፈላለግ ይቀር በወንድማማችነት በአንድነት በጋራ ለመስራት የሚያስችል ስምምነት ያለው ነው። ይሄ በ4 ግቦች ነበሩት። የመጀመሪያው ግቡ ነው። ሁለተኛው ግቡ ደግሞ የአልጀርስ የሰላም ስምምነት በፊት በኢትዮጵያና በኤርትራ መካከል የተፈረሙ ሁሉን አቀፍ ስምምነቶችን የሚያጸናና በእነዚህ ስምምነቶች ላይ መሻሻልን ሊያመጣ የሚችል ስምምነት ነው ይላል። ይህ ደግሞ ሰኔ 1 1992 ላይ በኢትዮጵያና በኤርትራ መካከል የተፈረመ ስምምነት ወይም ደግሞ በጠላትነት ከመተያየት ይልቅ በወዳጅነት መተያየትን ምርጫቸው አድርገው ሁለቱ ሀገራት የፈረሙት ስምምነትን ሊያጸና ወይም ደግሞ ሊያጠናክርና ከፍ አድርጎ ሊያሳድግ የሚችል ስምምነት እንደሆነ ጭምር ነው የአልጀርሱ ስምምነት የተነገረው ማለት ነው። ይሄ ሁለተኛው ነጥብ ነው። ሶስተኛው በእስር ያሉ ግለሰቦች በኤርትራም ሆነ በኢትዮጵያ በኩል ታስረው ያሉ እስር ላይ ያሉ ግለሰቦች የተማረኩ ግለሰቦች የሚመለሱበት ወደ ሀገራቸው እንዲመለሱ የሚያስገድድ ባለ 4 ግቦች የነበሩት ነው። አራተኛውና የመጨረሻው ግብ ብለው ያስቀመጡት ምንድነው? በኢትዮጵያም ሆነ በኤርትራ የሚገኙ ዜጎች ሰብአዊ መብታቸው ተጠብቆ እንደ ሀገራቸው እንደ ልብ እንዲንቀሳቀሱ የሚያስችል ግብን የያዘ ነው። ይህን ደግሞ ስቲል አሁን ድረስ አይታችሁ ከሆነ በኢትዮጵያና በኤርትራ መካከል ኢቭን ውጥረት ባየለበት በዚህ ወቅት ላይ ኤርትራውያን ሆነው ኢትዮጵያ ውስጥ የሚኖሩ በኢትዮጵያ ዳታ እየተጠቀሙ ኢትዮጵያ ቀይ ባህር አይገባትም፣ ኢትዮጵያ በኤርትራ ላይ ጦርነት እያወጀች ነው የሚል ሐሰተኛ መረጃዎችን ጭምር የሚያሰራጩ ኤርትራውያንን ኢትዮጵያ አሁንም ድረስ ሰብአዊ መብታቸውን ዲሞክራሲያዊ መብታቸውን አክብራ
እንደ ሁለተኛ ዜጋ ሳይሆን በሀገር ውስጥ እንዳለው እንደማንኛውም ኢትዮጵያዊ መብታቸው ተከብሮላቸው እየኖሩ ነው የሚገኙት። እንደው ማስተውላችሁ ከሆነ በሰሞኑን በአንዳንድ የማህበራዊ ድረገጾች ላይ እያየናቸው ከሆነ ኤርትራውያን በእኛ ሀገር ላይ እየኖራችሁ ያላችሁት እንደ ስደተኛ ነው፣ ስደተኛ ሆናችሁ እየኖራችሁ መሆናችሁን እየረሳችሁት ነው የሚሉ ዘመቻዎች ሁሉ ተጀምረዋል። የተለያዩ ኢትዮጵያውያን እንደዚህ አይነት ተመሳሳይ ሀሳቦችን እያንጸባረቁ ይገኛሉ። የአልጀርሱ ስምምነት 4 ግቦች መካከል 4ኛው ግብ በኤርትራ የሚኖሩ ኢትዮጵያውያን አት ሰም ታይም ደግሞ በኢትዮጵያ የሚኖሩ ኤርትራውያን መብታቸው ተከብሮላቸው እንዲኖሩ የሚያስችል ነው። ይህ የአልጀርስ ስምምነት ለኢትዮጵያም ለኤርትራም የራሱ የሆነ በጎ አስተዋጽኦ ያለው ሁለቱንም የማይጎዳ ስምምነት እንደሆነ ተደርጎ ነው እንግዲህ የአልጀርሱ ስምምነት የተፈረመው። ዛሬ ላይ የኤርትራ መንግስት ባለስልጣናት ከአልጀርሱ ስምምነት ላይ አንቀጽ እየሰነጠቁ ቁጥር እየሰነጠቁ እያወጡ ግን ኢትዮጵያ ከቀይ ባህር ልትርቅበት የምትችለው የማይሻርና የማይለወጥ ብላ ስምምነት የፈጸመችው በአልጀርስ ስምምነቱ ጊዜ ነው ይላሉ። ዌል እንግዲህ በአልጀርሱ ስምምነት ነው ኢትዮጵያ ያንን ያጣችው ከተባለ በኋላ የአልጀርስ ስምምነት ከተፈረመ በኋላ በኢትዮጵያና በኤርትራ መካከል ያለው የድንበር ውዝግብ እንዲቆም 5 አባላት ያሉት የድንበር ኮሚሽን ማቋቋም አስፈላጊ ነበረ በወቅቱ። ያንን ኮሚቴ ለማቋቋም በዚህ ኮሚሽን ውስጥ የሚሳተፉ የኤርትራና የኢትዮጵያ ዜጎች በኢትዮጵያን በኩል በኢትዮጵያ መንግስት በኩል በወቅቱ ሲያስተዳድር ከነበረው መንግስት በኤርትራን በኩል ደግሞ በኤርትራ መንግስት በኩል ሪኮመንድ ተደርገው ይህ ኮሚሽን እንዲቋቋም ተደረገ። በጣም አስገራሚ ነገር ኢትዮጵያ ኢቭን ከቀይ ባህር የራቀችበት አሰብ ወደብን ያጣችበት ድንበሮቿን አብዛኞቹን የግዛቷን አካላቶች ጭምር 1600 ኪሎ ሜትር ድረስ የሚረዝም ርዝማን የድንበር አካባቢ ያጣችበትን ስምምነት በወቅቱ የነበረው የኢህአዴግ መንግስት ያን ስምምነት የፈጸመው ኢቭን 9 ሚሊዮን የኢትዮጵያን ዶላር ክፍያ በመፈጸም ጭምር እንደሆነ የተለያዩ የታሪክ ማስረጃዎች ያሳያሉ። የድንበር ኮሚሽኑ ላይ እንዲቋቋሙ ከኢትዮጵያ በኩል የተመረጡ አካላት እንዲሳተፉ በኤርትራን በኩል ደግሞ የራሷን አካላት እንድታሳትፍ በቀረበው ጥሪ መሰረት በወቅቱ ኢትዮጵያን ሲመራ የነበረው ጠቅላይ ሚኒስትሩ መለስ ዜናዊ ምንድነው ያደረገው? 14 ሰዎች በኢትዮጵያ በኩል እንዲሰለፉ ተደርጓል። በጣም የሚገርማችሁ ከ14ቱ ሰዎች ውስጥ 9ኙ የውጭ ዜጎች ነበሩ። ማለት 14 ተወካዮች ነበሩ ለድርድር የቀረቡት። ከነዚህ 9ኙ የውጭ ዜጎች ነበሩ። የውጭ ዜጎች መሆናቸው ብቻ አይደለም፣ እነዚህ 9ኙ ዜጎች 9 ሚሊዮን ዶላር የአሜሪካን ዶላር ተከፍሏቸው ነው የድርድር ኮሚሽኑ ኢትዮጵያን በመወከል እንዲሳተፉ ያደረጉት። ከመሳተፋቸው ውጪ ጠቅላይ ሚኒስትር በወቅቱ የነበሩት ጠቅላይ ሚኒስትር አቶ መለስ ዜናዊ ኦሬንት አድርገዋቸዋል። በምንም አይነት መልኩ ኤርትራን የሚጎዳ የኤርትራን ጥቅም አሳልፎ የሚሰጥ ስምምነት ላይ እንዳይስማሙ፣ በኢትዮጵያ በኩል ግን የባህር በሩም ድንበሩም ወደቡም ለኤርትራ ተላልፎ እንዲሰጥ ምንም አይነት ተቃውሞ እንዳያሰሙ ኦሬንት አድርገዋቸዋል። ከፍለው እስካመጧቸው ገዝተው እስካመጧቸው ድረስ እነሱ አሁን የድራማ ነው የሰሩት፣ ተዋንያን ነበሩ በቦታው ላይ። ጠቅላይ ሚኒስትር መለስ ዜናዊ ከፍለዋቸውን የመጡት አገር የጣለው ትላንት አገርን እንደጣለ የተነገረው ኢህአዴግ በአልጀርስ ስምምነት ቀጥሎ በኢትዮጵያና በኤርትራ መካከል የተፈረመው የድንበር ኮሚሽን ውሳኔ ከመወሰኑ በፊት በነበረው ላይ ተወካዮች 9 ተወካዮችን በጣም የተማሩ ምሁራን ዓለም አቀፍ ሁኔታውን የተረዱ በኢትዮጵያና በኤርትራ መካከል ያለውን ጂኦግራፊካል ፖለቲካል የነበረውን ወቅታዊ ሁኔታ የተረዱና ሙሉ የኢትዮጵያን ጥቅም ማስጠበቅ የሚችሉ ጀግና ኢትዮጵያውያን ባሉበት ሀገር 9 የሌላ ሀገር ዜጎችን 9 ሚሊዮን የአሜሪካን ዶላር ከፍሎ ገዝቶ በአልጀርስ ስምምነት ላይ የኤርትራን ጥቅም እንዲያስጠብቁ እና በዛ ኤርትራን ጥቅም አስጠብቀው ስምምነት ላይ እንዲደርሱ አድርጓቸዋል። በጣም የሚገርመው የ9ኙ ብቻ አይደለም። ከዛ ስምምነቱ ላይ ከቀሩት ኢትዮጵያውያን ከተሳተፉበት ውስጥ 4 ወይ 3ቱ ደግሞ የትግራይ ተወላጆች ናቸው። ኢኔሴንስ የትግራይ ተወላጆች ስንል መቀሌ ላይ ያልጀርሱ ስምምነት ህገወጥ ስምምነት ነው፣ የፈረሰ ስምምነት ነው፣ የኢትዮጵያን ወይም ደግሞ የትግራይ ህዝብን ጥቅም የሚያጎድል ስምምነት ነው የሚሉ ተቃውሞ የተነሳበት ያልጀርስ ስምምነት ላይ ተቃውሟቸውን ሲያሰሙ የነበሩ የትግራይ ተወላጆች እንዳሉ ሁሉ ከኢህአዴግ ጋር አብረው የነበሩ የኢትዮጵያን ጥቅም አሳልፈው የሚሰጡ ግን ራሱ ኢህአዴግ ያሰለጠናቸው የትግራይ ተወላጆች በቦታው ላይ ተሳትፈዋል፣ ወይም ደግሞ አቶ መለስ ዜናዊ በድንበር ኮሚሽኑ ላይ እንዲሳተፉ አድርጓቸዋል። ይህንን ያደረገበት ዋነኛ ምክንያት የኤርትራን የግዛት አንድነት ለማጠናከር ወይም ደግሞ ኤርትራ የምትወስነው ውሳኔ ኤርትራ ጥቅሜን ያስከብርልኛል በማለት የምታነሳው ሀሳብ ላይ ምንም አይነት ተቃውሞ ሳይነሳ የድንበር ኮሚሽኑ ለኤርትራ የሚያወጣውን ውሳኔ እንዲወስን የሚያደርጉ ውሳኔ እንዲደረግ ነው። የድንበር ኮሚሽኑ ያንን እንደዛ በዛ መልክ ፎርም እንዲሆን የተደረገው። ኤርትራ የራሷን ዜጎች ነው ያሳተፈችው። ራሷ ያሰለጠነቻቸው ኦሬንት ያደረገቻቸው የራሷ ዜጎች በአገር ሉዓላዊነታቸው የማይቀልዱ ብላ ያሰበቻቸውን ዜጎቿን ነው
ደን ወደ ኢትዮጵያ ስንመጣ ግን ስለ ኢትዮጵያ ግድ የማይሰጣቸው የውጭ ዜጎች የመጡበት የተለያየ ሀገር ነው። ስለ ሀገራቸው እንጂ እነሱ አሁን እዚህ ጋር የሚያስቡት ተዋንያን ናቸው። በገንዘብ ነው የተገዙት። ገንዘቡን እንዴት አድርገው ውጤት ሊያመጡበት እንደሚችሉ የሚያስቡ ደን ደግሞ ከጠቅላይ ሚኒስትር መለስ ዜናዊ የተሰጣቸውን ተልዕኮ የሚፈጽሙ አካላት ናቸው። በእነዚህ አማካኝነት የድንበር ኮሚሽኑ ውይይት ተደረገ። 285 ቀናትን ፈጀ ይህ የድንበር ኮሚሽኑ ውይይት። ከ285 ቀናት በኋላ ግን የድንበር ኮሚሽኑ ውሳኔ ይዞ መጣ። የድንበር ኮሚሽኑ ይዞ በመጣው ውሳኔ ላይ ምን የሚል ውሳኔ ይዞ መጣ? የድንበር ኮሚሽኑ ተቋቁሟል። እነዛ የኢትዮጵያን ጥቅም ሳይሆን የኤርትራን ጥቅም እንዲያስከብሩ ተደርጓል። አንቀጽ ይዞ መጣ። አንቀጽ 2 ቅንፍ 15 ላይ ምን አለ? በዚህ ስምምነት መካከል የሚወሰነው ውሳኔ በኢትዮጵያና በኤርትራ መካከል የማይሻር የማይለወጥ የማይቀየር ስምምነት ነው የሚል ሐሳብን ይዘው መጡ። በዚህም አማካኝነት 1600 ኪሎ ሜትር እርዝማኔ ያለው ኢትዮጵያን የባህር በር ያሳጣት ውሳኔ፣ ኢትዮጵያን ከአሰብ ወደብ ባለቤትነቷ አርቋት ዳግም በራሷ ሀብት በራሷ ንብረት ላይ ድጋሚ ጥያቄ እንድታነሳ የሚያደርግ ሐሳብን እንድታራምድ ኢትዮጵያ ከቀይ ባህር እንድትርቅ በሴራ የተሞላው ውሳኔያቸውን በአንቀጽ 2 ህዝባር 15 ላይ አስረው የማይሻር የማይላወጥ ብለው ይዘው መጡና ስምምነቱ ተፈጸመ። ያ ስምምነት ከተፈጸመ በኋላ የተባበሩት መንግስታት ድርጅት ሌሎች ዓለም አቀፍ ተቋማት ጋር ጭምር ሄደ ይህ ስምምነት። ታዲያ ኤርትራ ዛሬ ላይ ከዓመታት በኋላ ይህን ስምምነት መዛ አወጣችና ምን አለች? አንቀጽ 2 ህዝባር 15 ምን ይላል? የማይሻር የማይለወጥ የማይቀየር በኢትዮጵያና በኤርትራ መካከል የጸና ስምምነት ነው በማለት ዛሬ ላይ አጀንዳ አድርጋ ኢትዮጵያ ወደ ቀይ ባህር መመለስ አትችልም። ምክንያቱም ይህን ስምምነት ፈርማለች፣ የማይለወጥ የማይሻር ስምምነት ነው ብላለች። ይህንኑ ሀሳብ ነው አሁን ላይ የኤርትራ የሚዲያ ሰራዊት የኤርትራ የባለስልጣናት እያናፈሱት የሚገኙት። ኦፍኮርስ ኢትዮጵያ ይህንን ሀሳብ እንዴት ታፈርሰዋለች? በወቅቱ የነበረው የኤርትራው ፕሬዚደንት ኢሳያስ አፈወርቂ ምርጫ አካሄደም አላካሄደም ስቲል አሁን ድረስ ኤርትራን እየመራ ነው ያለው። በአምባገነናዊ መንገድ የሚምራ በምን የሚምራ ኤርትራን እየመራ ነው ያለው። ኢትዮጵያን ሲመራ የነበረው ግን የትግል ቡድን ነው። ህዝብ አልመረጠውም፣ ከህዝብ ጋር አልተወያየም። 1600 ኪሎ ሜትሩን አሳልፎ ለኤርትራ መንግስት ሲሰጥ የኢትዮጵያ ህዝብ ድምፅ አልሰጠበትም። የኢትዮጵያ ህዝብ የባህር በሩን አሳልፎ ይሰጥ አይሰጥ የሚል ውሳኔ አላሳለፈ። በዚህ ምክንያት በዚህ ውስብስብ ውስጥ ነው እንግዲህ ኤርትራ በግርግር ያገኘችውን ሀብት በግርግር የወሰደችውን ሀብት በአልጀር ስምምነት አንቀጽ 2 ህዝባር 15 ወይ ደግሞ በቅንፍ 15 ቁጥር 15 ላይ የማይሻር የማይለወጥ ስምምነት ብላችሁ ፈርማችኋል። በዛ ስምምነት ተደንግጓል። አይሻርም አይለወጥም፣ ኢትዮጵያ ወደ ቀይ ባህር መግባት አትችልም የምትለው ደን ደግሞ ይህንን ለተባበሩት መንግስታት ድርጅት አስገብተናል፣ ዓለም አቀፍ ተቋማቱ ተቀብለው አይተውታል ይላል። የተባበሩት መንግስታት ድርጅት ደግሞ በሽግግር መንግስት ወይም ደግሞ በህዝብ ያልተመረጠ መንግስት በህገ መንግስት ያልተደገፈ መንግስት የሚፈርመው የትኛውም አይነት ስምምነት ውድቅ እንደሚሆን የሚወስን የራሱ ህግ አለው። በወቅቱ የኤርትራ መንግስት ባለስልጣናት የፈረሙበት ስምምነት በወቅቱ ህገ መንግስት ያልመረጠው ህዝብ ያልመረጠው መንግስት ነው፣ በትግል የገባ መንግስት ነው። ስለዚህ በዚህ ምክንያት ውድቅ ይሆናል። ይሄ ደግሞ ውድቅ አይሆንም የሚሉ ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 1992 ላይ በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሊ ይመሩ በነበረበት ወቅት ላይ የኤርትራ ሉዓላዊነት በኢትዮጵያ መንግስት የሽግግር መንግስት አማካኝነት የተፈረመ መግባቢያ ስምምነትን መነሻ አድርጋችሁ ለኤርትራ ሉዓላዊነት አንሰጥም የምትሉ ከሆነ በሽግግር መንግስት የተፈረመ የትኛውንም ስምምነት ኤርትራ ተቀባይነት አታደርግም ብለዋል። ራሳቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሀገር ሉዓላዊነታቸው ጉዳይ ሲሆን በሽግግር መንግስት የተፈረመ ስምምነት ኤርትራ አትቀበልም ብለዋል። the same shit happen ኢትዮጵያ አሰብ ወደብን የባህር በር ያጣችበትን ሁኔታ በሽግግር መንግስት የተፈረመ ስምምነት በመሆኑ ኢትዮጵያም ውድቅ ታደርገዋለች። አቶ ቢኒያም በሪያውን ላይ ይዘው የመጡ ስምምነት ምንድነው የሚለው? ባልጀርሱ ስምምነት በኩል በኢትዮጵያና በኤርትራ መካከል የተቋቋመው የድንበር ኮሚሽኑ በወሰነው ውሳኔ አንቀጽ 2 ቁጥር 15 ላይ በተወሰነው ውሳኔ መሰረት አሁን በፊርማቸው የሚጸድቀው ስምምነት የማይሻር የማይለወጥ ነው። ስለዚህ ኢትዮጵያ ወደ አሰብ ወደብ የምትሄድበት ጉዞ በማይሻር በማይለወጥ ስምምነት ተዘግቷል ወይም ደግሞ አብቅቶለታል በማለት ጭምር ሀሳባቸውን ያነሳሉ። ከኢትዮጵያ ጋር አልተፈረመም፣ የኢትዮጵያ ህዝብ አልፈረመም፣ የኢትዮጵያ ህዝብ ውሳኔ አልሰጠም። የቅርብ ጊዜ ታሪክ ነው። የኢትዮጵያ ህዝብ ሲቃወም የአልጀር ስምምነትን ውድቅ የሆነ ስምምነት
የፈረሰ ውል በማለት ደረጃ አንስቶ ኢቭን አይደለም አሰብ ወደብና ባህር በር ይቅርና በትግራይና በአማራ ክልል በኩል ጭምር የግዛት ባለቤትነት ይገባናል ጥያቄ የሚያነሱባቸው ቦታዎች አሉ። 1600 ኪሎ ሜትር ርቀቱን ነው እንግዲህ የማይሻር የማይለወጥ ያሉ። ስለዚህ የማይሻር የማይለወጥ ነገር የለም ካላችሁ ኢትዮጵያ በሽግግር መንግስት የፈረመችውን ስምምነት የእናንተም ኢንዲፔንደንሲ እንደ ሀገር ሆናችሁ የቆማችሁበት በሽግግር መንግስት የተፈረመ ስምምነት ነው። እናንተም እንደ ሀገር ሆናችሁ አትቀጥሉ። ያንም ነው የምናፈርሰው ማለት ነው። ስለዚህ አቶ ቢኒያም በሪያውን ላይ ይዘውት የመጡት ሐሳብ ጥሩ ነው። እንደውም በጣም ጥሩ ሐሳብ ነው። በደንብ አራግቡት። የተባበሩት መንግስታት ድርጅት እኮ በተባበሩት መንግስታት ድርጅት ቻርተር መሰረት የተባበሩት መንግስታት ድርጅት ባጸደቀው መሰረት ይላሉ ሲያነካኩሉ። ውሳኔውን ተቀብላችሁ ፈርማችኋል። ነገር ግን እናንተ ስቲል አሁን ላይ ስልጣን ላይ ያለው የኤርትራ መንግስት ራሱ መንግስት ነው። በኢትዮጵያ ግን የሽግግር መንግስት ነበር። በህዝብ ምርጫ የመጣ መንግስት አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እኮ በጋራ ሲመክሩ የስምምነት ጭምር እንደሚታይ ተነግሯል። ስምምነቱ 4 ግቦች አለው ብላችሁ እኮ 4ቱ ግቦቹ የሁለቱንም ሀገራት መብት ያከበረ ነው። ስለዚህ በዚህ ስምምነት መሰረት አንቀበልም የምትሉ ከሆነ የማይለወጥ የማይሻር ነው የምትሉ ከሆነ በወቅቱ የኢትዮጵያ መንግስት የሽግግር መንግስት ነበር። የኤርትራ ኢንዲፔንደንሲ ሊሽር አይችልም ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጭምር ነው ጉድ የሚሆኑት። እዚህ ላይ ቆም ብሎ ማሰብ ያስፈልጋል። ከአልጀርስ ስምምነት ጋር ተያይዞ የማይሻር የማይለወጥ የሚሉት አንቀጽ 2 ቁጥር 15 ላይ የሚነሳው ሐሳብ ይሄ ነው። እናንተ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ወደ ቀጣይ ሐሳባችን ተሻገር። ሁለተኛው አጀንዳችን የኤርትራ መንግስት ባለስልጣናትና የሚዲያ ሰራዊቶቻቸው ባሳለፍነው ሳምንታት መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ከኢትዮጵያ ሊነሳ ይገባል፣ ኢትዮጵያ የአፍሪካ ህብረትን ቻርተር የተባበሩት መንግስታት ድርጅትን ቻርተር በመጣስ የኤርትራን ሉዓላዊነት እየተዳፈረች ነው ያለችው፣ የቀጠናውን ሰላም እያወከች ነው ያለችው፣ ስለዚህ የአፍሪካ ህብረት ኢትዮጵያ ላይ ሊቀመጥ አይገባም የሚል ዘመቻ ከፍተው የአፍሪካ ህብረት በጉዳዩ ላይ ዝምታ መረጠ። ደን ኢትዮጵያና ኤርትራ ውጥረት ውስጥ ገብተው ኤርትራ ተወረር ያለው ኢትዮጵያ ጦርነት እየከፈተችብኝ ነው የሚል አቤቱታና ቅሬታ ሲያቀርብም የአፍሪካ ህብረትና አውሮፓ ህብረት ዝምታ መረጡ። ዝምታን የመረጣችሁት የኢትዮጵያ ተባባሪ ስለሆናችሁ ነው። ኤርትራ እንድትጠፋ ስለምትፈልግ ነው። የአፍሪካ ህብረት የኤርትራ ጠላት ነው። ኤርትራ ላይ ደግሞ የአፍሪካ ህብረት ጠላት የሆነባት ምክንያት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳይንሳዊ የሆኑና የአፍሪካ ህብረት ሊያሻሽላቸው የሚገቡ የተለያዩ ነጥቦችን በማንሳቱ ምክንያት ኤርትራ ለአፍሪካ ህብረት ለውጥ እየሰራች በመሆኗ ምክንያት የአፍሪካ ህብረት በኤርትራ ላይ ቂም አለበት። ያንን ቂሙን ለማወጣት ከኢትዮጵያ ጋር የገባንበትን ውጥረት ሊያበርድ አልቻለም የሚል ዘመቻ ከፈቱ። የአፍሪካ ህብረት አሁንም በጉዳዩ ላይ ዝም አለ ወይም ደግሞ ዝምታ መረጠ። ደን ይህን ሁሉ አድርገው የአፍሪካ ህብረት መቀመጫው ከአዲስ አበባ የት ሊሆንላችሁ? በአፍሪካ የነፃነት ምሳሌ በቀኝ ግዛት ያልተገዛች ብቸኛው ሀገር ተብላ ኢትዮጵያ የጥቁር ህዝብ መለያ የጥቁር ህዝብ ኩራት ሆና አይደለም እኛ የተወለድንባት ኢትዮጵያውያን ይቅርና ጎረቤት የሆኗት ሌሎች ዜጎች ጎረቤት እንተዋቸው ከሩቅ እየመጡ ኢትዮጵያ ውስጥ የሚኖሩ የውጭ ዜጎች ጭምር ስለ ኢትዮጵያ በኩራት የነፃነታቸው ምሳሌ እንደሆነች የሚናገሩባት ያለ መገዛታችን we are the true Africans ብለን በኩራት የምንናገርበት ነፃነት ያለን ህዝቦች እኛ ኢትዮጵያውያንን ዓለም ለኛ ለኢትዮጵያውያን የነፃነት ምሳሌ መሆናችን አይበገሬ መሆናችን እየመሰከረ ባለበት በዚህ ወቅት ላይ የአፍሪካ ህብረት የት ሊቀመጥ ነው? የት ሊቀመጥ? አስመራ ላይ ይቀመጥ ወይስ ካይሮ ይቀመጥ? እቅዳቸው ከአስመራ ከካይሮ ከሱዳን አያልፍም። ሌላ ምንም ምርጫ የላቸውም እኮ። የት ይቀመጥ የአፍሪካ ህብረት? ተነስቶ የአፍሪካ ህብረት መቀመጫውን ከአዲስ አበባ ሊቀይር ይገባል። ኢትዮጵያ የተለያዩ ህጎችን እየጣሰች ነው ያለችው። የአፍሪካ ህብረት መቀመጫ በመሆኗ እኮ ኢትዮጵያ እየበዛባት ያለው ኃላፊነት ነው። ካገኘችው ጥቅም ይልቅ ኃላፊነት ነው እየበዛባት ያለው። ደን አሁን ላይ በ2026 የአፍሪካ ህብረት ስብሰባ ላይ አዲስ አበባ ነው የሚካሄደው የሚለውን ሐሳብ ሰሙ። እርግጠኛም ናቸው የተለያዩ ሀገራት እኮ። እኔ በጣም የሚገርመኝ በአፍሪካ መቀመጫው የአፍሪካ ህብረት መቀመጫ ሌላ ቦታ ይቀይር የሚሉ ሐሳቦች እኮ አይነሱም፣ በብዛት አይነሱም። አንድ ሁለቴ ተነስተዋል፣ አልተነሱም። ባልተነሱበት ሁኔታ ላይ ሐሳብ የምታነሳው ኤርትራ የ26ቱ የአፍሪካ ህብረት ውይይት በአዲስ አበባ ሳይሆን መካሄድ ያለበት በሌላ ከተማ ላይ ነው። ምክንያት የአፍሪካ ህብረትን ቻርተር ጥሳለች ኢትዮጵያ። ቻርተሩን በመጣስ የኤርትራን ሉዓላዊነት እየተጻረረች ነው ያለችው። የኤርትራን ሉዓላዊነት ከመጣስም ባለፈ ደግሞ የአፍሪካ ቀንድን ውከት እየበጠበጠች ነው ያለችው።
ስለዚህ አፍሪካ ህብረት ከኢትዮጵያ ተነስቶ በሌሎች ሀገሮች ላይ ውይይት ሊደረግ ነው። እንደው እናንተ ኤርትራውያን የአፍሪካ ህብረት ውይይት ከአዲስ አበባ ተነስቶ ሌላ ሀገር ላይ ይደረግ ብላችሁ ሀሳብ ታመነጫላችሁ እንጂ ሌሎች የአፍሪካ መሪዎች እኮ በተለይ ደግሞ ባለፉት 5 እና 6 ዓመታት አዲስ አበባ ውስጥ ከዓመት ዓመት ምን አዲስ ነገር ተሰራ፣ አዲስ አበባ ውስጥ ምን ታምር ልናይ ነው ብሎ በጉጉት ጠብቀው ነው መጥተው አዲስ አበባን የሚጎበኟት። አታፍሩ? የት ሄድላችሁ? ቆይ የአፍሪካ ህብረት ውይይት ሊደረግ አይገባም? እውነት እና የት ይደረግ? ግርም መኮረምት የት ይደረግ? እሺ እንደ ኢትዮጵያ አፍሪካን በኩራት ሊያቆም የሚችል ህንፃ ስለቆመ አይደለም ይላሉ። ህንፃ ማቆም አቅቷችሁ መስሎኝ እኮ። ህንፃ ማቆም አቅቷቸዋል፣ አልቻሉም። አስመራ ከተማ ላይ እኮ አሁን ስቲል ድረስ አሁን ድረስ ብንሄድ የሚታየው ጉድ አይደለም እኮ። ደግሞ ኢቭን እዛ የገባ ጎብኚ እንኳን ፎቶ እንዳያነሳ ቪዲዮ እንዳይቀርጽ የሚያደርጉት መከላከል በጣም ነው የሚያስገርመኝ። የከተማው እድገት እንዳይታይ የተለያየ ሶሻል ሚዲያዎች ላይ ደግሞ ይወጣሉ። የአስመራ ከተማ የአዲስ አበባ ከተማ እዛው እንዳቆምናት ነች። በቃ እንደቆመች ማለት ነው። እዛው እንደቆመች ምን እንደሚሰሩ ስራቸው ምን እንደሆነ ኤክስ ላይ ቁጭ ብለው በኢትዮጵያ ላይ ኦን ኦፍ እያደረጉ ብላክ ኤንድ ዋይቱን ማሳየት ይሁን ከተማ ማልማት ይሁን ስራቸው ምን እንደሆነ እንኳን አይታወቅም። ግን ህንፃ ስላቆመች አዲስ አበባ መካሄድ የለበትም። እና አስመራ ይካሄድ እንዴ? ግብፅ ራሷ የአፍሪካ ህብረትን ልታካሄድበት የምትችለው ቁመና አላት። ሱዳን የአፍሪካ ህብረትን የምታካሄድበት ቁመና ላይ ነች። የትኛው ሀገር ነች የአፍሪካ ህብረት ስብሰባን ለማካሄድ የሚያስችል ቁመና ያላት? ከፍተኛ ቁጥር ያለው የካልቸር እድገት ብሔር ከብሔር ተከባብሮ ብሔረሰቦች ተከባብሮ የሚኖሩባት ሀገር፣ የፖለቲካ ልዩነቶች እያሉ እየተኖረባት ያለው ሀገር፣ እናንተ በውስጥ ጉዳያችን እየፈተፈታችሁ ኤርትራ በውስጥ ጉዳያችን እየፈተፈተች ታጣቂ ኃይሎችን ጭምር እያስታጠቀችና እያሰማራች እኮ ልታፈርሳት የምትሞክራት ኢትዮጵያ ሳትፈርስ የቆየችበት ሁኔታ ላይ በትንሽ የውስጥ የሀገር ውስጥ ችግሮቻቸው ህልውናቸው የሚናጉ ሀገራት ላይ ነው የአፍሪካ ህብረት የሚካሄደው። የት ነው የሚካሄደው? የት ይካሄድ ማለት የት እንዲካሄድ ነው ተቃውሟችሁ? የት ይካሄድ? አድቡ እንጂ ስታነሱ ምክንያታዊ መሆን አለበት። ከአዲስ አበባ ከተነሳ የአፍሪካ ህብረት የት ነው ሊካሄድ የሚችለው? አዲስ አበባ እኮ ባለፉት 2 ዓመታት 724 ተሰርቶ የአዲስ አበባ ህዝብ መላው የአዲስ አበባ ህዝብ ብቻ ሳይሆን መላው የኢትዮጵያ ተነቃቅቶ ሀገር ላልማ ብሎ እየሰራ ያለበትን ሁነት ኤርትራ ላይ እየተደረገ ያለው እኮ በግዳጅ እያስገደዳችሁ ነው። ተቀበናል፣ ተወረናል፣ ተደፍረናል ብላችሁ እኮ ወታደር እያሰማራችሁ ያላችሁት እናንተ ናችሁ። የአፍሪካ ህብረትን የምታካሄዱት የአፍሪካ ህብረት ውይይትን የምትፈጥሩት የትኛውስ መሪ ነው አምኖ ቁጭ ብሎ አስመራ ላይ ውይይት የሚያደርገው? የትኛው የአፍሪካ መሪ ነው ከኢትዮጵያ ውጪ ስለ ነፃነት በድፍረት ነፃ ሀገር ነበረች ብሎ የሚያወራው? ምሳሌ እየሰጡን ያለንበት ሁኔታ እኮ ነው ያለው። ዓለም እኮ ለኢትዮጵያ የነፃነት ምሳሌነቷ መስክሮላታል። ይህን ታሪካዊ እውነት ያስተናገደች ሀገር ኢትዮጵያ ነው። እናንተ የአፍሪካ ህብረት መቀመጫ ይቀየር የምትሉት አይቀየርም። በቃ አይቀየርም። እዚህ ላይ ማሳባችሁን አስቀምጡበት። የአፍሪካ ህብረት መቀመጫ ይነሳና ወደ ሌላ ይቀየር። የ26 የአፍሪካ ህብረት ስብሰባ አዲስ አበባ መካሄድ የለበትም። ህንፃ ስለቆመ ብቻ ኢትዮጵያ ማስተናገድ የለባትም። ህንፃ አቁምና እስቲ ሞክረው እንዴት እንደሚካሄድ። ህንፃ አቁሙና እስቲ ሞክሩት። ህንፃ ከማቆም ባለፈ ነው። የሽብር ስጋት ሳይኖርበት የአፍሪካ መሪ እኮ መጥቶ ተሰብስቦ 3 እና 4 ቀን አገሩ በስንት ግርግር በስንት ጠባቂ ስንት ዘመናዊ የጦር መሳሪያ የታጠቀ ኃይል አሰልፎ ለደህንነቱ ስጋት ኖሮት በሀገሩ የሚንቀሳቀስ የአፍሪካ መሪ አዲስ አበባ ሲመጣ በነፃነት ነው የሚሄደው። እስቲ ህንፃ አቁሙና ሞክሩት። የአፍሪካ ህብረትን ማዘጋጀቱ ሞክሩት እስቲ። አትችሉም። በማትችሉ ጉዳይ ላይ ጊዜያችሁን አታባክኑ። አይደለም እኛ ኢትዮጵያውያን ነገርና የአፍሪካ መሪዎች በ60 እና በ100 ቦዲጋርድ ታጅቦ የሚሄደው የአፍሪካ መሪ ኢትዮጵያ ሲመጣ እኮ በነፃነት ነው የሚንቀሳቀሰው። ገብቶ የሚወጣው የለም። የሽብር እንቅስቃሴ የለም። አልሸባብ ነው፣ አይኤስ ነው፣ ቦኮ ሃራም ነው። ማን ነው የሚያስቸግረው ኢትዮጵያ ውስጥ? ቀጥለት ጸጥ ብሎ የሽብር እንቅስቃሴ የሚመራበት ሽብር የሌለባት ሀገር ኢትዮጵያ ነች እኮ። እና አስመራ ላይ መጥቶ የአፍሪካ ህብረት ስብሰባ ይደረግ
የተለያዩ የሽብር ቡድኖችን በቀይ ባህር ዳርቻ የሚገኝ ደሴት ላይ ያሰለጠናችሁ ያላችሁ መሪዎች የአፍሪካ ህብረት ተነስቶ አስመራ ላይ ውይይት ያድርግ። ደግሞ ለራሳቸው እኮ አይጠይቁም። አስመራ ላይ እንደማይሆን ያውቁታል። ካይሮ ነው የሚደረግላችሁ። የትኛው ታሪካቸው? የትኛው ከባሪያ ንግድ የወጡበት ታሪክ? በየትኛው? እኔ ክፉ አታናግሩኝ። የማይሆን ነገር ሀሳብ ራሱ ይዛችሁ መምጣታችሁ ሼሞኒ። ቆም ብላችሁ አስቡ። የትኛው ታሪካችሁ የአፍሪካ ህብረትን ለማዘጋጀት እንደሚያበቃችሁ እናያለን። የኢትዮጵያ ትውልድ ይሻገራል እንጂ ከትውልድ ትውልድ ይሻገራል እንጂ አፍሪካ ህብረትን ከአዲስ አበባ አንስተ የትም አትወስደውም። አመት ባለፈ ቁጥር እየጠነከረች ነው ኢትዮጵያ። ሌላ ሳማኝ ምክንያት እያሳየች ነው። የቱሪዝም እና የኮንፈረንስ ሴንተር ሆናለች አዲስ አበባ። የት ነው የምትወስዳት? አይደለም አፍሪካ ህብረት፣ ዓለም አቀፍ መድረኮች እኮ ኢትዮጵያ ውስጥ እየተዘጋጁ ነው ያሉት። የት ነው የሚሄዱት? ሌሎች ዓለም አቀፍ መድረኮች ኢትዮጵያ ውስጥ እኮ እየተካሄዱ ነው ያሉት። እናንተ የአፍሪካ ህብረት የአህጉሩ ነው የገረማችሁ? ዓለም አቀፍ መድረክ እያዘጋጀች ነው ያለችው። ሰው እንግዲህ ህንፃ አቁማችሁ ሞክሩት። ሀሳባችሁን ደግሞ እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሶስተኛውና የመጨረሻው አጀንዳችን ተሻገር። ሶስተኛው አጀንዳችን ከቢቢሲ ፎከስ ኦን አፍሪካ ጋር ቆይታ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በኢትዮጵያና በግብጽ መካከል በህዳሴ ግድቡ ዙሪያ ምንም አይነት ድርድር እንደማይኖር ገልጸዋል። ድርድር አይኖርም ኢኔሰንስ ከሳምንታት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ የጦር እርምጃ መውሰድ ካለብን ጭምር እንወስዳለን የሚል መልእክት አስተላልፈዋል። ያ ማለት ድርድር አይኖርም፣ በሁለቱ ሀገራት መካከል ምንም አይነት ንግግር አይደረግም ማለት የጦር እርምጃ መውሰድ እንችላለን ማለት ነው። ባድር አብድላቲ ይህንን ሀሳብ ያስቀመጡበት ዋነኛ ምክንያት 13 ዓመታት ሙሉ በኢትዮጵያ ህዳሴ ግድብና በአባይ ውሃ ላይ ከኢትዮጵያ ጋር በጋራ መክረናል፣ ድርድር አድርገናል። ነገር ግን ውጤት አምጪ አልነበረም። እንዴት ነው ውጤት የሚያመጣው? ኢትዮጵያ ባለቤት የሆነችበት አባይ ኢትዮጵያ ላይ እየፈለቀ ከኢትዮጵያ እየተነሳ እናንተ እኛንን የበላይ እኮ ነው ያላችሁት፣ እኛንን ገዢው ነው ያላችሁት። መነሻው ኢትዮጵያ ሆኖ እኛ እያበላን እኛ እያጠጣን እኛንን መሪ እኛንን አስተዳደሩ እኛንን የህዳሴ ግድቡ ዘዋሪ መሆን ያለብን። ግብጽ ናት መዘወር ያለባት መወሰን ያለባት። በራሳችን ሀብት በራሳችን ገንዘብ በራሳችን ጥረት የገነባነው ህዳሴ ግድብ ላይ አይደለም ግብጽ ይቀርና ማንም መጥቶ አይወስንም። በነገራችን ላይ ህዳሴ ግድቡ ቀላል ፕሮጀክት አይደለም። አሁንም ኢትዮጵያ እንደ ታሪክ የምትደግመው በቀይ ባህር ላይ አሰብ ወደብ ላይ የምትደግመው አይነት ጥምረት ወንድማማችነት የሚታይ ነው። የተለያዩ የፖለቲካ ፓርቲዎች ይህን አጀንዳ አይደግፉም ወይም ደግሞ የገዢው መንግስት እቅድ ነው ተብሏል። ህዳሴ ግድቡ ከፖለቲካ ከኢኮኖሚ ማህበራዊ ጉዳይነት በተጨማሪ የመላው ኢትዮጵያውያን አጀንዳ ሆኖ ነው የተገነባው። ከዛ ህዳሴ ግድቡን ሰርተን አጠናቀቅን። ስንሰራ ሲሰራ የተናጠል ውሳኔ የወሰነች ኢትዮጵያ ባለቤት ናታ። አባይ ውሃ እኮ የኛ ነው። ውሃችን በሞኝነት እየፈሰሰ ለማፈሩን ማዕድኑን ይዞላችሁ ሲሄድ ከርማችኋል። የመስኖ ልማታችሁን ሰርታችኋል። እርሻችሁን አርሳችኋል። ከውሃው ይልቅ የሚያሳስባችሁ ራሱ ከኢትዮጵያ የሚሄድላችሁ የለም መሬት ነው፣ የለም አፈር ነው። በዚያን ተጠቅማችሁ ነው ፋርም የምታደርጉት። ከፍተኛውን የስንዴ አምራቾች ናችሁ። አሁን ላይ ግን ኢትዮጵያ በልጣቸዋለች። ኢቭን ቅርብ ጊዜ በወጣው ማስረጃ መሰረትም ኢትዮጵያ ከግብጽ የተሻለ የስንዴ ምርት አምርታለች። ከኢትዮጵያ በሄደ ለማፈር ስንዴ ያመርታሉ። ከኢትዮጵያ በሄደ ለማፈር እርሻቸውን ይሰራሉ። ከኢትዮጵያ በሚሄደው የአባይ ውሃ ፕሮጀክቶችን ይሰራሉ። ከፍተኛ የቱሪዝም ገቢን እያገኙ ይገኛሉ። ያን እያደረጉ እያለ ነቃን። ስንነቃ ሀብታችንን መጠበቅ የኛ ኃላፊነት ነው። ሳንጎዳችሁ የእናንተን ተጠቃሚነት አስጠብቀን የላይኛውም ተፋሰስ ሀገር የታችኛውም ተፋሰስ ሀገር ጥቅምን አስጠብቀን ሱዳንን ጨምሮ ሳንጎዳችሁ ኢትዮጵያ ህዳሴ ግድቡን ገደበች። ገድባ ጨርሳ ኑ አብረን ደስታችንን እናክብር ስንል ቀራችሁ። ተጠርታችሁ የጋራ ድላችን ነው ኑ ስትባሉ ቀራችሁ። እናንተ አይሄዱም ብላችሁ እንደፈለጋችሁ ልትዘውሯቸው የፈለጋችኋቸው ኢትዮጵያ በተቃራኒ ቆማሉ። ኢትዮጵያ ህዳሴ ግድብ ላይ ለምንጠቀመው አጀንዳችን ካልተሳካ በቀይ ባህር ላይ ልንዘውራቸው የምንችላቸው ሀገሮች ብላችሁ ሶማሊያና ጅቡቲን ይዛችሁ ወደዚህ ወደዛ ስታረጓቸው የሁለቱም ሀገራት መሪዎች መጡ ህዳሴ ግድብ ላይ። ህዳሴ ግድቡ የእናንተ ብቻ አይደለም፣ የኛ የኢትዮጵያውያን የአፍሪካውያን ኩራት ነው። የአፍሪካ ቀንድ ኩራት ነው። ለአፍሪካን የደረሳችሁት የአፍሪካ ብርሃን ናችሁ አሉ። መዘከሩ። ህዳሴ ግድቡ ከተመረቀ በኋላ እንደውም የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ አዲስ አበባ በተደጋጋሚ ነው የመጡት። ልባቸው ሙክክ ነው ያለው። በቃ ቀለጥ ነው ያለው ልባቸው።
አዩታ ህዳሴ ግድብን የሚያክል ታሪክ የሰራ የኢትዮጵያ መንግስት ቀይ ባህር ላይ እንደማይቆም ቀይ ባህር ሳይገባ እንደማይቆም ተረዱ። that's what happened። አሁን ግብጽ በዚህ ብትለው አሜሪካን አደራድርኝ አለቻት። አሜሪካ ልታደራድር ብትቀርብም ኢትዮጵያ ብሔራዊ ጥቅሟን አስከብራ ነው እንጂ የምትደራደረው ብሔራዊ ጥቅሟን ለግብጽ ሰጥታ አትደራደርም። አሜሪካ መጫን አትችልም። ዓለም አቀፍ ህጉ የውሃው ህግ የምን ለአሜሪካ እንድትጫናት አይፈቅድላትም። ኢትዮጵያ ብሔራዊ ጥቅሜን ይጎዳል ካለች ካላስ ይጎዳል። ደና አሜሪካ ሞከረች አልተሳካም። በአረብ ሊግ ሞከረች ግብጽ አልተሳካም። በምታቃቸው ተቋማት ሞከረች አልተሳካም። ኤርትራን አሳመፀች አልተሳካም። ሱዳንን አሳመፀች አልተሳካም። ሌላው ቢቀር የኢትዮጵያ ህዳሴ ግድብ በመገንባቱ ምክንያት ሱዳንና ግብጽ ባሳለፍነው ሳምንታት የተፈጠረባቸው የጎርፍ አደጋ አስከፊነቱ እንዲቀንስ አድርጎት የጎርፍ አደጋው በመጠኑ ቢሆን ጉዳት ቢያደርስባቸው የኢትዮጵያ ህዳሴ ግድብ መገደብ ግን ያ አደጋ አስከፊ አደጋ እንዳይደርስባቸው ተከላክሎላቸው ኢትዮጵያ ግድቡን በመገደቧ ምክንያት ያላግባብ ውሃ ለቃብን ጎርፍ ተፈጠረብን አሉ። በሳምንቱ ደግሞ አላፈሩም። የውጭ ጉዳይ ሚኒስተሩ ከግብፁ የመስኖ ልማት ሚኒስተር ጋር በጋራ በመሆን ውሃ በአግባቡ እየደረሰን አይደለም፣ ኢትዮጵያ ራሷን እየጠቀመች ያለችው የነጠላ ውሳኔ ወስናለች አሉ። ዴናው ምን አሉ? 13 ዓመት ሙሉ ኢትዮጵያ አልበገርም ሀብቴን አልሰጣችሁም ስትላቸው ድጋሚ ግብጽ ለድርድር አትቀርብም። ለድርድር ማትቀርብ ከሆነ ምንድነው የምታደርገው አሉ የውጭ ጉዳይ ሚኒስተሩ። ወደ ዓለም አቀፉ ፍርድ ቤት ጉዳይ ወስዳሉ። ውሰዱት፣ እሰየው፣ ውሰዱት፣ ይሄድና የትኛው ዓለም አቀፍ ህግ እንግዲህ ኢትዮጵያን ወንጀለኛ አድርጓት ተጠያቂ እንደሚያደርጋት ደግሞ ቁጭ ብለን ነው የምናየው። ስለዚህ ግብጽ እዋቁልኝ ብላለች፣ አቋሟን በይፋ አሳውቃለች። በኢትዮጵያ ህዳሴ ግድብ ዙሪያ በአባይ ውሃ ላይ ከኢትዮጵያ ጋር ዳግም ለድርድር አልቀመጥም። ይሄ ማለት ለጦር ዘጋጃለሁ ማለት ነው። እሷ ስትዘጋጅ ደግሞ ኢትዮጵያ ቁጭ አትልም፣ እንዘጋጃለን። ምን ቦታን ቁጭ የምንለው ተዘጋጁ፣ እንዘጋጃለን። ተጎጁ ማን እንደሆነ እናውቃለን። ኢትዮጵያ ግብጽና ሱዳን አሁን ላይ ያለቃቀሱት እንዳሉት ህዳሴ ግድቡ ላይ በተባለው ልክ ከገደበችው እኮ አይተነፍሱም። የለም አለቃ በቃ እኮ ጉዳዩ አልተደረገም። ከእውነት የራቀ ክስ ነው እያቀረባችሁ ያላችሁት። ስለዚህ አሁን ላይ እንደራደርም ብላችኋል። ኢትዮጵያውንም ድርድርም ታደርጋለች። ደከመኝ አላለችም። እንዴት ሰው በራሱ ንብረት 13 ዓመት ሙሉ ደከመኝ ሳይል በሰው ንብረት የምትከራከረው ግብጽ ደከመኝ ትላለች? ድርድሩ ግርም እኮ የሚለኝ ይሄ ነው። እኛን እንደከመ ማለት ያለብን ኢትዮጵያ ደከመኝ ትበል። እናንተ እንዴት ነው የሚደክማችሁ? ጎበዝ እየተሳሰብን እንጂ አንደራደርም ብሏል። እሺ አንደራደር። እንግዲህ የግብጽ የውጭ ጉዳይ ሚኒስተር ባድራድላት አንደራደርም፣ ለዓለም አቀፉ ፍርድ ቤት ነው ጉዳዩን የምንወስደው፣ ክስን መሰረታለን፣ ክሰሱን። እኛ ያልደከመን እናንተ ድርድሩ ደክሟቸዋል። ማየት ነው ቀጣይ ውሳኔውን። ለዛሬ ያስኩላችሁ 3 አንኳር ነጥቦች እነዚህ ነበሩ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። የምትደግፉኝ የምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። መረጃውን ለሌሎች ለወዳጅ ዘመዶቻችሁ እንዲደርስ ዩቲዩብ ቻናሌን ሼር እንድታደርጉልኝ ጠይቃችኋለሁ። አብራችሁኝ ስለምትቆዩ እጅግ አድርጌ ነው የማመሰግናችሁ። በቀጣይ በሌሎች ፕሮግራሞች መለሳለሁ። አመሰግናለሁ። መልካም